አንድ ስልክ ተደወለና ያ ስልክ እንግዲህ ስንሰማው ስቶሪው በጣም ያሳዝን የሰው ልጅ በዚህ መልኩ እንዲህ አይነት ታሪክ ይችላል እንዴ ብለን እድሜን ሙሉ በአረብ ሀገር ነው የኖርኩት። ማዳም ቀበቦች በጣም ይባሉስ በኢትዮጵያ እንግዲህ ለቤተሰቦቻቸው ራሳቸውን አሳልፈው የሰጡ ጀግኖች ሳይተኙ 18 19 ሰዓት እየሰሩ ሰው ቤት ከዛም አልፎ እንግዲህ ኢትዮጵያ ላይ የላኩ ቤተሰቦቻቸው ቀጥ አድርገው የሚያኖሩ ራሳቸውን እንደ ሻማ አቅልጠው የሚኖሩ ኢትዮጵያኖች አሉና አንቺም ከነሱ መካከል አንዱ ነበር። ለኔ የምትለው ነገር የለም። ዛሬ እኔ ለኔ የምለው ጥሩ ላይፍ ቢኖረኝ ድጋሚ ይሄን ሁሉ ነገር አድርጌ መስዋዕት ከብዬ ልጅ ይዤ አልሰደድም ነበር። እንዴት መጣሽ? ከባንኮክ ቻይና፣ ከቻይና ሜክሲኮ፣ ከቲዋና ነው በድንበር ወደ አሜሪካ የገባሁት። ስለዛ ላይም ሴት ነሽ። ስንት ነበራችሁ? እኔ ብቻዬን እኔና ልጄ ነን። ብቻችሁን? ደላላው በርቀት ሆኖ ነው እዛ ጋር ቆመና ዝለሉ አለና ሁለት አስፋልት ዘለንን ማለት ነው። ይዤው እዛ ሜክሲኮ? አዎ ድንበር ጋር ማለት ነው። በካሊፎርኒያ ነው የመጣ ነው። ከዛ እኔ እሺ ብዬ በቃ ያለኝን ብንሄድ 7 ሰዓት መንገድ ማለት ነው። በእግር እሱን ይዘሽ ቤቢን ይዤ በጣም ከባድ ነበር። ወንዝ አለ፣ ወንዝ በጣም ትልቅ እስከ ጉልበት የሚሆን ነው። በጣም ነው ዋጋ የከፈልኩት። የሆነ ነገር ዞር እያልኩ ያለው ብቻችሁን ናችሁ አንቺ እና እሱ? እኔና ቤቢ ብቻ ነን። ስወድቅ ይጠብቀኛል። አይዞሽ ናኒ እያለ ማለት ነው። በቃ እንዴት እንደመጣው ያን ጫካ እንዴት እንዳለፍኩት እስር ቤት የነበረውን ቻሌንጅ በመቶች የሚቆጠሩ ነበር። ኢትዮጵያኖች አሉ፣ ሶማሌዎች። እግሬ ላይ ጂፒኤስ አለ። አሁን እንደዛ አድርጎ ነው የለቀቁሽ? ከባድ ነው። የሰው ቤት ከባድ ነው። ሰው ላይ መሆን ከባድ ነው። ሁሉም ነገር ከባድ ነው። የተወደዳችሁ በሚዲያ ታዳሚዎች ባላችሁበት ሰላማችሁ ብዛ። ቀስቀስ ያለ ነፋሻማ አየር ያለንበት አካባቢ ከሲልቨር ስፕሪንግ ትንሽ ራቅ ብለን ያለ ሜሪላንድ ውስጥ ነው ያለነው። በጣም ደስ የሚል ኢትዮጵያ ያለን ይመስለው። ንፋሱ፣ ዛፉ በጣም በቃ ከከተማ እንግዲህ እኛ ዲሲ ላይ ብዙ መኪና ጭስ ምናምን ስላለ እዚህ መተን የምናየው አየሩ በጣም ደስ ይላል። ግን እዚህ የተገኘንበት ጉዳይ አንድ ስልክ ተደወለና ያ ስልክ እንግዲህ ስንሰማው ስቶሪው በጣም ያሳዝን የሰው ልጅ በዚህ መልኩ እንዲህ አይነት ታሪክ ይችላል እንዴ ብለን ከፕሮግራማችን ውጪ በሆነ እንግዲህ ከስራ መተን ነው ይሄን ሁኔታ በጊዜ ቶሎ መቋጨት አለብን፣ ጊዜ የሚሰጠው ጉዳይ አይደለም ብለን ነው እዚህ የተገኘነው። ጉዳዩ ግን ምንድነው ካላችሁን ወደ ውስጥ ዘልቀን ሙሉ ነገር እናሳያችኋለን። ከኛ ቆይታ ተተርፋላችሁ። ያላችሁት በሚዲያ ዩቲዩብ ቻናል ላይ ነው። ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። እንኳን አደረሳችሁ። ቴምር ፕሮፐርቲስ በአሜሪካ ዲኤምቪ ማርች 27 እና በኤልኤ ኤፕሪል 7 10ኛ ዓመታችንን ምክንያት በማድረግ አብረናችሁ ልናከብር ወደ እናንተ መጥተናል። መላው ኢትዮጵያውያን እስካሁን አብራችሁን ለነበራችሁት በሙሉ ከልብ እያመሰገንን አሁንም ቴምር በተመረጡ የከተማችን ቦታዎች በቡልጋሪያ፣ በአዋሪ፣ በሳር ቤትና በአያት ሳይቶቻችን ግንባታቸው እስከ 90% የተጠናቀቁ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ድረስ ከ30 በመቶ እውነተኛ ቅናሽ ጋር ይዘንልዎት መጥተናል። በግንባታ ሂደት ልክፈል ካሉ ደግሞ በ20 በመቶ ቅድመ ክፍያ ከፍለው ቀሪውን በ3 ዓመታት ውስጥ ያለምንም ወለድ እንዲሁም የዶላር ጭማሪ የቤት ባለቤት ልናደርጎ ወደ እናንተ መጥተናል። ምርጫው የንግድ ሱቅ ከሆነ ደግሞ በፒያሳ አድዋ 00 እና ቡልጋሪያ ሳይት በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ይችላል። ለበለጠ መረጃ ይደውሉ። ሰላም ለዚህ ቤት። እንዴት ነህ? ሰላም እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን አለን። ደህና ነኝ። ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ በስልክ እንዳነገረሽኝ በጣም አጭር ጊዜ ነው እዚህ ሀገር የነበርሽውና የለመርሽ ነው? አዎ እግዚአብሔር ይመስገን ደህና ነኝ። ያለሽበት አካባቢ ደግሞ ሀገር ቤት ይመስላል? ገጠር የኢትዮጵያ ይመስላል። ደስ ይላል። በጣም አሪፍ። ማንም በል አልተዋወቅንሽም? ናኒ። ኦኬ ናኒ፣ እንግዲህ እዚህ ሀገር ከመጣች በጣም አጭር ጊዜ ነው። ምን ያህል ጊዜ ቆየች? እንዴት መጣች? ምንድነው ታሪኳ? ጉዳዩስ እኛ የተገኘንበት ምንድነው የሚለውን ውስጥ ገብተን እናሳያችኋለን። አብራችሁ ነው። በጣም አሪፍ ቤት ለምቦሳ ብለናል። እንግዲህ ቴንኪው። አመሰግናለሁ።
ይሄንን ይመስላል እንግዲህ አሁን ያለሁበት ሁኔታ። እዚያው መቼ ገባሽ? አልገባሁም ገና እቃም የለውም ምንም የለኝም። ዝም ብዬ እንዳይያዝብኝ ብዬ ከፈልኩ የቤት ኪራይ። አዎ ተከራየሽ? አሁን ምን ጊዜ ሆነሽ? ምን ያህል ጊዜ ሆነሽ እዚህ ከመጣሽ? ወር ከሳምንቴ። ገና ነሽ? ዋው። እስቲ እንግዲህ ከኋላ እንጀምርና ወደ ኢትዮጵያ እንመለስና እናን የት አካባቢ ነው የተወለድሽው? የት ነው የተማርሽው? እስቲ ወደ ኋላ መለስ ብለን ምክንያቱም እንግዲህ የተወለድሽበት አካባቢ ያሉ ሰዎች የሚያውቁሽ ሰዎች ይሄን ቪዲዮ ሲያዩ ሰዎች ላያስታውሱ ይችላሉ። እንግዲህ አብረሽ ሃይስኩል የሄድሻቸው የሰፈርም የነበሩ አካባቢ ሰዎችና እስቲ ወደ ኋላ እንመለስ። እኔ ሰፈሬ የቂርቆስ ልጅ ነኝ፣ የጨርቆስ ልጅ ነኝ። አዎ ጨርቆስ ነሽ? እዚህ እኮ ብዙ አሉ። ይሉኛል። እኔ በቃ እሱ ማግኘት ሰው ስላላገኘው ነው ማቀው የተወሰነ ሰው ነው ሰው ማግኘት አልቻልኩኝም ብለውኛል። የጨርቆስ ልጆች አሉ ብለውኛል። በጣም ማህበርም አላቸው እንዴ? አዎ እየሰማው ነው። አንድ በቅርብ እንደውም አንድ ሰው ተተዋወቅ ያለሁኝ የጨርቆስ ልጅ ነኝ ብሎ ኤኒዌይስ ማንንም አላገኘው። እንግዲህ ወደፊት አገኝ ይሆናል። የጨርቆስ ልጅ ነኝ። የተማርኩት ፈልግ ዮርዳኖስ ነው ሃይስኩል ኤሌመንተሪ እዛ ነው የተማርኩት። ከዛም ባለፈ በልጅነቴ ነው የተሰደድኩት አረብ ሀገር። የሄድሽው የስንት ዓመት ልጅ ሃይስኩል? አዎ የመጀመሪያዎቹ በሚባል ሰዓት በመጀመሪያ በዛ ሰዓት ነው። በጣም ልጅ ሆኜ ነው። አንድ ልጅ አለኝ። እሱን ወልጄ ነው የተሰደድኩት። በቃ እድሜ ሁሉ ዘመኔን በአረብ ሀገር ነው ያሳለፍኩት ይባላል። አንድ ልጅ አለኝ እሱ ለማሳደግ ከዛም ደግሞ ደገምኩኝ ሁለተኛ ልጅ። ህይወቴ በቃ በአረብ ሀገር ነው። አረብ ሀገር ዱባይ ከዛ አቡዳቢ ሄድኩኝ። ከዛ ደግሞ ወደ ኢራቅ ሄድሽ? ያኔ በጦርነቱ ጊዜ ኢራቅ 17 ዓመት ነው የኖርኩት። ተይ እንጂ እውነት እዛ ኖርኩኝ። ኢራቅ 17 ዓመት ነው? እንደዛ ነው። ዱባይ ያለ እድሜ በቃ በስደት ነው የኖርኩት። ደከመኝ። አረብ ሀገር ቤተሰብ አለኝ። አባቴ በቅርብ ነው የሞተው። 8 ዓመት ምናምን ይሆነዋል። የመጀመሪያ ልጅ ነሽ አንቺ? ነው አንድ እህት አንድ ወንድም አለኝ። አረብ ሀገር እያለሁ ነው አባቴ ሞተው፣ ግን ሄጄ ቀብር ያለሁ። ያው በጣም ቻሌንጅ ነው የኔ ህይወት። አንድ ቀን ቁጭ ብዬ ኑሬ አላቅም። ተኝቼ በልቼ ፎይ ብዬ አላቅም። አባቴም ካረፈ በኋላ እናቴ ያለች አሁን ደካማ ናት። እኔ ነኝ የምጦራት። ትመላለሽ ነበር እዛ ያለሽ? አዎ እመላለስ ነበረ። ይሄም ትንሽ ስለሆነ በሰራተኛና ትልቁ ልጅ ነበረ እንትን የሚለው የሚንከባከበው። እንደዛ ነው። አሁን ደግሞ ከ17 ምናምን ዓመት በኋላ ቆይተሽ ከዛ ፎርውርድስ ገባሽ ኢትዮጵያ? ሁሌ ነበረ የምመላለሰው በየአመቱ በየ6 ወር ምናምን እናቴን እና ልጆቼን ለማየት። ከዛ በቃ 1 ዓመት ኢትዮጵያ ተቀመጥኩና ይሄን ፕሮሰስ ጀመርኩ፣ የአሜሪካ ማለት ነው። ምን ፕሮሰስ አገኘሽ? እንዲህ በደላላ አሜሪካ ምናምን ሲባል እኔ በቃ አሜሪካ ሲባል ደስ ነው ያለኝ። በቃ ስለደከመኝ ያ ህይወት የአረብ ሀገር እዚህ ይሻላል ብዬ ኑሮን ለማሸነፍ ለውጥ ይኖራል ብዬ ወደዚህ መጣሁ። ስለዚህ እዛ ያለሽ የነበረው ስታፈር የነበረው ከእጅ ወደ አፍ እና ቤተሰቦችን ስታግዢ የነበረው እንጂ ምንም መቼም ተመልሼ ሀገር ይገባለሁ ብለሽ የተጠራቀመ ነገር ብለሽ ያሰብሽው ነገር የለም? የለም፣ ምንም ነገር የለኝም። በቃ ምንም ከእጅ ወደ አፍ ነው። ለእናቴ፣ ለቤተሰቤ፣ ለራሴ በቃ ህይወት። እስቲ እንደው እዛ ያለሽ ስትሰሪ ስለነበሩት ነገሮች እና አሁን እንግዲህ የማዳም ቅመሞች በጣም የሚባሉት በኢትዮጵያ እንግዲህ ለቤተሰቦቻቸው ራሳቸውን አሳልፈው የሰጡ ጀግኖች ሳይተኙ 18 19 ሰዓት እየሰሩ ሰው ቤት ከዛም አልፎ እንግዲህ ኢትዮጵያ ላይ እየላኩ ቤተሰቦቻቸውን ቀጥ አድርገው የሚያኖሩ ራሳቸውን እንደ ሻማ አቅልጠው የሚኖሩ ኢትዮጵያኖች አሉና አንቺም ከነሱ መካከል አንዱ ነበርሽና እስቲ ስለሱ ነገር ትንሽ ነገር አስታውሽን። እዛ ላይ አሁንም ያሉ እየኖሩ ያሉ አሉ። አሁንም ወደፊት ኢትዮጵያም ደግሞ ሆነው ወደዛ ይሄ መሄድና እንደዚህ የቤተሰቦቻቸውን ህይወት ለመለወጥ የሚያስቡ ብዙዎች አሉና እስቲ ስለሱ ትንሽ ነገር በይኝ።
አዎ ብዙዎቻችን በስደት ለቤተሰብ ነው የምንኖረው። ቤት ስንቀይር፣ ጣራ ስንቀይር፣ ሶፋ ስንቀይር በስደት ከባድ ነው። እረፍት የለህም። ብሩ ነው የምታስበው። ስላንተ ህይወት አታስታውሰውም። እድሜ ይሄዳል አትልም። ቀሪ ዘመኔ እኔ ህይወት አለኝ አትለውም። በቃ ያንዷን ስታይ እሷማ እንደዚህ አድርጋ ብለክ ያንን ቤተሰብህን ለመቀየር ያቺ የደረሰችበትን ለመድረስ ነው ሁሌም ማለት ነውና እኔ የረጅም ዓመት ለቤተሰቤ ነው የኖርኩት። ለራሴ የምለው ነገር የለኝም። ሁለተኛ መሰደድም አልመሰለኝም። ግን በቃ አይበቃህም ከእጅ ወደ አፍ ነው የአረብ ሀገር ኑሮ። ብዙም አትጠቀምም። ግን ያው በአረብ ሀገር ያሉ ሴቶች ብዙውን ወደ ራሳቸውን ቢጠብቁ የራሳቸው ህይወት ቢኖራቸው ቢያገቡ ቢወልዱ ሴፍ ቢያደርጉ ድጋሚ ሌላ ስደት የለም። ለምሳሌ እኔ አሁን ረጅም እድሜን ሙሉ በአረብ ሀገር ነው የኖርኩት። ድጋሚ ራሴን ማሸነፍ ስላቃተኝ ነው። በቂ ነገር ስለሌለኝ ነው ድጋሚ ወደዚህ ስደት የመጣሁት እና ለራሳቸው ቢሆኑ ነው የምለው። ሴፍ ቢያደርጉ ወደ ራሳቸው ቢመለሱ የራሳቸው ነገር ቅርስ ቢኖራቸው ጥሩ ነው የምለው። በቃ ህይወት በጣም ሾርት ናት። መጠቀም በእድሜያቸው ማግባት መውለድ እንዳለባቸው ነው የማስበው። እዛም ብዙ ዓመት ኖረሽ እንደው አገሬ ቤት ስገባ እንደውን ነገር አስቀምጬ ወይ አገሬ ቤት ስገባ ራሴን የምጦርበት ራሴን የምቋቋምበት ነገር የሚል ሀሳብ አልነበረሽም? በቃ ያለሽ ነገር በሙሉ ሰርተሽ ቤተሰብን ለማገዝ ነበር? አዎ ቤተሰቤን በጣም ነው የምረዳው። ለነሱ ነው አይደለም ለእናት ለአባቴ፣ ለእህት ልጅ፣ ለወንድም ልጅ ብዙ ነገር ታደርጋለህ። በቃ ከትናንሽ ነገር ጀመረክ ማለት ነው። የሰው ፊት እንዳያዩ እንዳይጎልባቸው ታደርጋለህ። እዚህ ጋር የኔ ህይወት እኔ ትዳር የሚባል ነገር ለራሴ ልጆች ነገ ስገባ ሀገሬ ምን ሆናሉ የሚለውን አታስበው። በቃ የፊት ታገኛለህ፣ ወደ ኢትዮጵያ ነው ታገኛለህ፣ ወደ ቤተሰብ ነው ታገኛለህ። ታመመ ነው፣ ጎደለ ነው፣ ኑሮ ተወደደ ነው፣ አመት ባልመጣ ነው፣ ሶሻል ላይፍ ነው። በቃ መላክና እነሱ ማኖር ነው። ለኔ የምትለው ነገር የለም። ዛሬ እኔ ለኔ የምለው ጥሩ ላይፍ ቢኖረኝ ድጋሚ ይሄን ሁሉ ነገር አድርጌ መስዋዕት ከፍዬ ልጅ ይዤ አልሰደድም ነበረ። በጣም ከባድ ነው። እንግዲህ እኛ የምናውቀው ነገር አለ። አሁን የምንሰማው ሶሻል ሚዲያ ላይ አሁን ሶሻል ሚዲያው ቅርብ ነው የምንሰማው አለ። እንግዲህ ብዙም ደግሞ ቻሌንጅ እንዳለባቸው ስራው ከባድ እንደሆነ እንዳለ ሆኖ የተለያዩ አይነት ችግሮች አሉ እዛ ሀገር ላይ ቢወራውና ሲያንቺ ከምታውቂያቸው እንደው ህዝቡ ማወቅ ስላለበት እዛም ላሉ ሰዎች አሁንም በደንብ ሪስፔክት እንዲኖራቸው ያላቸውን ትግል ልፋታቸውን ድካማቸውን ቻሌንጃቸውን ሰው በደንብ አንደርስታንድ እንዲያደርገው እስቲ ትንሽ ነገር በይል። ምንድን ነው ያዛ ያለው ከባድ ነገር? ከባድ በቃ መስራት ነው። ይደክምሃል የሚባል ነገር የለም። ከስንት አንድ ማዳሞች ጥሩዎች ናቸው። በተረፈ ግን በቃ መስራት ነው። ለምትበለው ጊዜ ላይኖርክ ይችላል። በጣም ነው የምትሰራው። ምናልባት ሁሉ ሌላ ሀገር እኔ ያለሁበት ሀገር እንኳን ደህና ነው። ሌላ ሀገር ምናልባት ከእናትየው ከራሷ ከቀጣሪዋ ቀርቶ ልጇ ቤት ልትወስደህ ትችላለች፣ እህቷ ቤት ልትወስደህ ትችላለች። እረፍት ነው ዛሬ ብለው አንዷ ቤት ይሄዳሉ። እዛ አንድ ሀገር እቃ ወይንም አንድ ሀገር ቤት ወይም አንድ መስታወት በጣም ልታሰራክ ትችላለች ማለት ነው። ግን አይከፈልህም ለእረፍት ሄደክ ማለት ነው። በጣም ጉልበት ነው የሚበዘበዘው። በጣም ብዙ ነገር እኮ የሚሆኑ አሉ። እኔ ለምሳሌ አሁን ራሱ ለዘመድ እየነገርኳት ነበረ። ምንጣፍ አጥቤ ይሄ ትልቁ ጁሊያ አጥቤ ተሸክሜ 6ኛ ፎቅ ልወጣ ነበረ በፊት ማለት ነው። አሁን ነው በቃ አቅሜ እያነሰኝ እየደከመኝ አልቻልኩኝም እንጂ በፊት እንደዛ ነበረ የማደርገው። የሚደክምክ አይመስላችሁ? ምንጣፍ አጥበክ ውጪ ጠቅልለክ ተሸክመክ ፎቅ ትወጣለክ፣ ታሰጣለክ። ልጆቻቸው ምንጣፍ ላይ እርጎ ቢደፉ የሆነ ነገር ቢያደርጉ መቆጣት መምታት አይቻልም። ጮክ ብለክ ማውራት አትችልም። ልጆቻቸው መንካት አትችልም። በጣም ከባድ ነው። በቃ ምንም ቢደፉ አንተ ማጽዳትና ማጽዳት ነው ስራክ። በዛ ላይ አንዳንዴ አረቦች በስምክ ላይ ጠሩክ ይችላሉ። ከዳማ
ሰራተኛዬ ናት ከዳምቲ ሃይ ሸቃላ ይሉሃል በጣም ከባድ ነው ሞራል የሚነካ ነገር ነው በአረብ ሀገር ያለው ከባድ ነው በጣም ቻሌንጅ አለው ያንን ሁሉ ታልፎ ቤተሰብን ለመርዳት ራስን ለማሸነፍ ነው ግን በቃ ከበደኝ አልቻልኩም ጥሩዎችም አሉ ይባላሉ በጣም ጥሩዎች ኢድ ሲኖር ልብስ የሚገዙልክ ስጦታ ሳንቲም የሚሰጡክ አንዳንዶቹ ደግሞ እንደራስክ አድርገው እንደራሳቸው ጸጉር ቤት የሚወስዱክ ልብስ የሚገዙልክ ሳንቲም እንደዚህ የሚልኩልክ እናትሽ ጋር ደው የሚሉ አሉ እንደዛም ደግሞ በቃ ምንም የማይበቃ ከሽንት ቤት አጠባት ታልፈም ብርህን የሚከለክሉ ካሉ የማይሰጡ አሉ በቃ እንደ እድልክ ነው ብዬ ማስበው አረብ ሀገር በተለይ ደግሞ አሁን በቅርብ ሶሻል ሚዲያ ላይ የሚተላለፉ ነገሮች አይቼ ነበር ረመዳን ላይ በተመለከተ እንዲያው ረመዳን እንደዛ ነው እኔ ያለሁበት ቦታ ኢራቅ እንደዛ አይሆንም እንጂ እኔ ያው ሰው ቤት ይለያያል በየቤቱ እንደዛ ነው የምታጥበው የሚበሉበት አይነት በቃ አንድ ሰው እኮ 4-5 ሳህን ነው ለአንድ ሰው ሁሉም ባለበት እግዚአብሔር ይርዳው ነው የምለው ወደ ራሳቸው ይመለሱ ለራሳቸው ይሆኑ ነው የምለው ጠቅላላሽ ከገባሽን ጊዜ ሆነሽ ኢትዮጵያ አመት አለፈኝ አመት ከ6 ወር እንዴት ኖርሽ በምን ሁኔታ ላይ ነበር ዛሬ ኖርሽ የነበርሽው ኢትዮጵያ በቃ ምንም ከልጆቼ ጋር ልጄ ትልቁ ልጄ ወጥቷል ራሱን ችሎ እኔና ትንሹ ስንት አመቱ ነው 27 አመት ምናምን ነው ልጆች ነው ልጅሽው ልጆኝ የተሰደድኩትም ልጆኝ ነው ያገባሁት የሚገርምክ በ17 አመት ምናምን አይሞላኝም ያገባሽው አዲስ አበባ ላይ አዲስ አበባ 17 አመት አይሞል በቃ ፕሬግናንት ስሆን ካላገባች አላባቴ ማን ነው ልጅን ይደፈር እንዴት ሆኖ በቃ መዳር አለባት ተባልኩኝ በልጅነቴ 3 አመት አልቆየሁም ዱባይ ሄድኩ አልተግባባንም በልጅነቴ ነው ያገባሁት ሳላቀው ማለት ነው ከዛም ነው ስደት ከዛም ልጄን ቤተሰብ አሳደገልኝ እናትና አባቴ እነሱ ላይ ትቼ ነው ትልቁ ልጄ ሄድኩት እንደዛ ነው ያሳለፈው እሱም ሌላ ራስ ምታት ነበር ልጅን በጣም ለነሱ በቃ አሁን የምኖረው ለልጆቼ ነው እንጂ እኔማ ምንም ነገር ልጄ በጣም ልጄ ጓደኛዬም ነው ልጄ መካሪ ነው ልጄ ሚስጥሬ ነው ልጄ ሁሉ ነገሬ ነው ትልቁ ማለት ነው ያላባት ነው ያሳደኩት እኩያዬ ልጄ ነው በጣም ነው የምወደው አሁን አዲስ አበባ ነው ያለው አዲስ አበባ ነው ያለው ለሱም ነው የተሰደድኩት ያላባት አሳድጌ አብዬ ለልጄ ነው የምኖረው አሁንም ለልጄ ነው የምኖረው እሱም እንደዛ ትንሹስ እሱም ኢትዮጵያ ነው የተወለደው ኢትዮጵያ ነው የተወለደው አዎ ይሄው ያለውበት ጥሩ ልጅ አለኝ በጣም ዲሲፕሊን በጣም ጨዋ በጣም ሰው አክባሪ ትሁት የሆነ ነገር እንኳን አፕን ቢያደርግ ተይናኒ እንደዚህ ነው ብሎ እኔን የሚመክር በጣም ጨዋ ነው በጣም ጎበዝ ተምሯል አካውንቲንግ አቁሞ ነው አምፓራንትስ ወጥቶ ነው ያቆመው ጥሩ ልጅ አለኝ በጣም ጥሩ በጠዋት ስራ ለመግባት ረፍዶቦት እየተሻኮሉ ወይም ደግሞ ተረጋግቶ ለመመገብ የሚሆን ጊዜ አጥተዋል ቢዚ በሆነ የሥራ ቀን ቆም ብለው ለጤናውና ለሰውነቱ የተስማማ ምግብ ምን ይሆን እያሉ መጨነቅ አያስፈልጎትም ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ሳፋሪ ዌይ በኩኪስ ኤንድ ክሬም በቸኮሌት በቫኒላ ሚልክ ሼክ እና በቫኒላ ቪጋን ፍሌቨር የቀረበ የባር ኮዱን ስካን በማድረግ አሁኑኑ ጤናውን ይጠብቁ በተጨማሪም amazon.com ላይ ማዘዝ ይችላሉ አሁን ደግሞ እዚህ ወደዚህ እንዴት እንደመጣሽ እንጀምር እንዴት መጣሽ እዚህ የመጣሁት ኢትዮጵያ ነበርኩኝ
በቃ አልቻልኩም ኑሮ ያለው ነገር ስሰማ የሆኑ ጓደኞቼ ወደዚህ እንደመጡ ነው የነገሩኝ የሰጡኝ ደላላ በደላላ ነው የመጣሁት ወደዚህ ብዙ ሀገር አቆራርጠሽ እንደመጣሽ ነው የሰማሁት አዎ ከኢትዮጵያ ባንኮክ ነው የመጣሁት ከባንኮክ ቻይና ቪዛ እየገዛው ለጉብኝት እያልኩኝ ነው ቤቢን ስለያዝኩኝ ከቻይና ሜክሲኮ ከሜክሲኮ ደግሞ ሜክሲኮ ሲቲ አረፍን ከሜክሲኮ ሲቲ ደግሞ ቴዋና የሚባል ደግሞ መጣን ከቴዋና ነው በድንበር ወደዚህ ወደ አሜሪካ የገባሁት ትተነሽ ግን ከዛ እንደዚህ በድንበር እንደምትመጪ ታቂ ነበር አዎ አቃለው የገቡ ልጆችን ስልክ ደውዬዛ አንቺ ደክሞሻል አንቺ ናኒ አትቺ ልጅሽ ሲሉኝ እኔ ልጄን ደግሞ ለማለታው በቃ ከልጄ ጋር ያለውን ነገር ልጋፈጥ ብዬ ነው የስንት ዓመት ልጅ ነው ቤቢ 8 ዓመት አሁን 9ን ያዘ እዚህ ሆነ ነው 9ን ያዘው 8 ዓመቱ ነው የ8 ዓመት ነው ይዤ መጣሁት የ8 ዓመት ልጅ ይዘሽ እንዴት አሰብሽው እንዴት ቀላል አይደለም እንኳን አንደኛ ሴት ነሽ ሁለተኛ ህፃን ልጅ ይዘሽ እንዴት በቃ ካለው ሁኔታ እዛም አረብ ሀገር እንዳለ ደከመኝ እንዳልኩክ በቃ በወር $500 $600 $400 እንደሰራው ነው ለቤት ክራይ ለቤተሰብ ምንም በቃ ምንም ነገር የምታደርገው ነገር የለም ምናልባት እዚህ የተሻለ ህይወት ይኖረኛል ብዬ ነው አመጣጤ ቤቢን ደግሞ ለማንም መተው አልችልም እናቴ አሮጊት ናት እኔ ነኝ የምረዳት ትልቁ ልጄም ራሱን ችሎ ወጥቷል እሱን ቴኬር ያደርገውን ብዬ ነው ይሄን ትንሹን ይዤ ወጣሁት በጣም መስዋዕትነት መክፈል በጣም ከባድ ነው እንደዚህ ስፔሻል ኒድስ ከሚያስፈልጋቸው ልጆች መካከል አንዱ ነው እንደዛ አይነት ልጅ ነው እሱ ደግሞ ማውራት አይችልም ስፔሻል ኒድ ነው እዚህ ነው በደንብ ኢትዮጵያም ነው ትምህርት ቤት ይሉኛል ማውራት ኮሙኒኬት ማድረግ አይችልም ኤሊሚት ትንሽ ነው የሚያወራው ግን ያው ውሃስ ይላል ራበኝ ይላል ሲርበው በተረፈ እንደኔና እንዳንተ ኮሙኒኬት የመታውን የሰደበውን የተናገረውን እንኳን አይመልስም አይችልም ምንም ነገር በቃ ግን ያው ይሰማል ይጽፋል ግን ማውራት አይችልም እና እዚህ ነው በጣም ከገባን በደንብ የታወቀለት ኢትዮጵያ ያለ ወንድ ልጅ ነው አፉን ይፈታል ይያሉን ያው ረጅም ጊዜ ወሰደበት እና አያወራም ብዙ እሱን እንደሱ ህፃን ልጅ ይዘሽ መጣትሽ በጣም ነው የሚከብደው ይገርመው ምን ያህል ጊዜ እስቲ እዛ ስለነበረው መንገድ ላይ ስለነበረው ነገር ትንሽ አስተዋሽን በዛ ላይም ሴት ነሽ ስንት ነበራችሁ እኔ ብቻዬን እኔና ልጄ ነን ብቻችንን በጣም ከባድ ነበረ ደላላው በርቀት ሆኖ ነው ይሄ መንገድ አለ 45 ደቂቃ ነው ለኛ አለ ግን ውሸቱን ነው እዛ ጋር ቆመና ዝለሉ አለና ሁለት አስፋልት ዘለንን ማለት ነው ይዤው እዛ ሜክሲኮ ድንበር ጋር ማለት ነው በካሊፎርኒያ ነው የመጣ ነው ከዛ ያ ማውንቴን ይታይሻል አለኝ ጨለማ ነው አይታየኝም የቱ ነው ማውንቴን ስለው እዛ ጋር ነው ይለኛል ከዛ ጥቁሩ ይታይሻል አለኝ አዎ ይታየኛል እዛ ጋር ስደርሺ ብቻ ወደ ግራሽ ታጠፊ የዛን ሰዓት አሜሪካ ወታደሮች ያ ነው ማለት ነው አለኝ ማለት ነው ከዛ እሺ ብዬ በቃ ያለኝን ብንሄድ 7 ሰዓት መንገድ ማለት ነው በእግር እሱን ይዘሽ ቤቢን ይዤ ምግብስ የሚጠጣስ ምን ውሃ ብቻ ነው ያዝነው የሚበላ ነገር ምንም አልያዝንም የሚቀየር አንድ ነገር ብቻ ነው ያዝነው በጣም ከባድ ነበር ወንዝ አለ ወንዝ በጣም ትልቅ
እና እሱ ፈራ ማለት ነው። ቤቢና እኔ ይዝካለሁ ብዬ እስከ ጉልበት የሚሆን ነው። በጣም ነው ዋጋ የከፈልኩት። ጫካ ነው የሆነ ነገር ዞር እያልኩ ያለው። ብቻችሁን ናችሁ አንቺና እሱ? እኔና ቤቢ ብቻ ነን። እኔ እንደውም ሁለት የተንሸራትቼ ወደኩኝ። እኔ ሳር እያስኩ ነው ያዣልጥ ነበር ክረምት ስለሆነ ማለት ነው። ስወድቅ ይጠብቀኛል። አይዞሽ ናኒ እያለ ማለት ነው። በቃ ወጣን። ብንሄደው አያልቅም። ብንሄደው ማውንቴኑ ጋር ልንደርስ አልቻልንም። በጣም እንደዚህ ተራራ ትወጣና እንደገና ወደ ቁልቁለት፣ እንደገና ተራራ ትወጣና ወደ ቁልቁለት ማለት ነው። ድንጋይ አለ፣ ያንሸራትተሃል። በጣም ብቻ ከባድ ነበረ። ደላላው በምልክት በቃ እዛ ጋር እንደዚህ ያላችሁ የለም ማውንቴኑ ጋር አለ ዛት ሴት በቃ። ከዛ በኋላ እሱ ሄደ። እንደው ምን አለኝ፣ አስፈራረኝ፣ ቶሎ በይ ፖሊሶች እንዳይዙሽ የሜክሲኮ ኃላፊነቱን እኔ አልወስድም አለኝ ማለት ነው። ከዛ በቃ ደረስን። ስንደርስ ከርቀት የአሜሪካ ወታደሮች መኪና ይታየኛል፣ ላይት ያለው ማለት ነው። እዛ 7 ሰዓት ሙሉ ተጉዘን ማለት ነው። ከሜክሲኮ አውሮፕላን ወርደሽ ከዛ ከአውሮፕላን ነው ወደዚህ ያወሰዱሽ? ይሄ በቃ እዛ ጋር ድንበሩ ጋር አደረሰን። ሄደ እሱ ማለት ነው። ከአውሮፕላን አብሮሽ ነበር የነበረው ወይስ ሜክሲኮ? ኖ እኔ ራሴ ነኝ። እኔና ቤቢ። ሜክሲኮ ስትወርጅ የተቀበለሽ ሰው ነበር? ማንም የለም። ምልክት እየነገሩ ሜክሲኮ ሲቲ ነው። ማን ጋር ነው ኮሙኒኬት የምታደርጉት? ኢትዮጵያ ያለው ደላላ ጋር። እሱ ከዛው ነው ይነግራቸዋል። እንደዚህ ሂዱ፣ እንደዚህ አድርጊ፣ ይሄንን ሰው አገኚ፣ ይሄን በዚህ ስልክ ደዊ እያለኝ ማለት ነው። እሷ ማለት ያቺ 8 ሰዓቷ መንገድ ነው እንጂ እዛ ከአውሮፕላን ኮርሽ በኋላ እዛ የማደር ምናምን ነገር ነበር? ነበረ። በየሆቴሉ ሳምንት ይሆነናል። እዛ ባንኮክ ማድረናል አንድ ቀን። እዛ ሜክሲኮ ከገባሽ በኋላ? ሜክሲኮ ከገባን 2 ቀን ነው 3 ቀን እንደዚህ አድረናል። እዛ ሜክሲኮ ናቸው? ሲቲ $45 $50 ከዛ ኮሚኒኬት ያደርጓቸዋል? ከዛ ሰዎች መተው ፒክ የሚያደርጓቸው አሉ፣ በዚህ ስራ ላይ ያሉ እና ብለው ይሰጡሃል። መቶ ፒክ አደረገን፣ ድንበሩ ጋር ወሰደን። የደወልኩለት ልጅ ማለት ነው። ከዛ በኋላ ነው የሚለቃችሁ? ከዛ እዛ ጋር ማውንቴን ጋር በዚህ ጋር ሂጂ አለኝ። እሺ ብዬ ያን የ7 ሰዓት የ45 ደቂቃ መንገድ አለ፣ ግን የ7 ሰዓት መንገድ ነው። ሴት አትደፍረውም፣ እንኳን ሴት ወንድ ማለት ነው። ወንድ ራሱ ብቻውን ፈርቶ ሰው ይጠባበቃሉ፣ 3 ሰው 4 ሰው። እኔ ግን በቃ ልጅም ስለያዝኩኝ እዛው ቤት ደላላው ቤት መቆየት አልፈለኩም። በቃ እንዳገኘኝ ነው ወደዚህ ወደ ድንበሩ ያሻገረኝ። ያንቺ ደግሞ ለየት የሚያደርገው ልጅ አለሽ፣ ካንቺ በላይ ሴትም ነሽ፣ ከዛ ደግሞ ልጅ አለ። የሚገርም ነው። ሌሎች ኢትዮጵያኖች ምናምን እንደው በዛ አካባቢ ያገኘሻቸው የሉም? አላገኘውም። እሱ ግን ደላላው አይዞሽ በሏት እያለ ይደውል ነበረ ላሻገራቸው አሜሪካን ለገቡት። እኔ በጣም ፈራሁኝ። ስፈራ አትፍሪ በሏት እያለ ልጆች ያገናኘኝ። ማርያምን ይዘሽ እንዳትፈሪ አይዞሽ ጸልይ ይሉኝ ነበር እና በዛ ውስጥ ነው ያለፍኩት። ዋው! ይሄ ፊልም ነው ይመስለው። ልጆች ሳላስቸግረሽም? ቤቢ ከኔ እሱ ጠንካራ ነው። ቢያንስ እሱ አልወደቀ። እኔ ነኝ 3 ጊዜ ምናምን 2 ጊዜ እየተንሸራተትኩኝ የወደኩት። እሱ ደህና ነበረ። እሱን ቀድሜ እወጣለዋለሁኝ፣ እኔ ቀስ ብዬ እወጣለሁ። ክረምት ስለነበረ ያዣልጥ ነበረ፣ ጨለማ ነበረ፣ በጣም ከባድ ነበረ። በጣም ከባድ ተናኩሩ አውሬ ምናምን የለም አለኝ። በቃ እኔ አንድና አንድ እግዚአብሔርን አምኜ ነው። በቃ በሞት እንኳን ምንገኝ አይመስለኝም። ለምን አሜሪካኑ ራሱ አሪሹን ብቻሽን ነው ተናገሪ፣ እውነቱን ሰው አድርሶሽ ነው የመጣሽው? ኖ እኔ ብቻዬን ነው። እንዴት መጣሽ? በጣም ሴት ነሽ፣ ልጅ ይዘሽ እንዴት መጣሽ? ንገሪኝ፣ ችግር የለውም ማን ያደረሰሽ እዚህ ሲለኝ፣ እውነት
እኔ ብቻዬን የመጣሁት አልኩት። በዚህ አንቺ ነው የመጣሽው ሲል አዎ እኔ ብቻዬን ነው። እዛ ስትጠጊ የፖሊስ መኪና የሚያብረቀርቅ አየሽ? አዎ ከርቀት ወደኛ እየመጣ ነው። እኔ ደክሞኝ በቃ አይቷችሁ? አይቶን አዎ ካሜራ አለ መሰለኝ ሩቅ ነው እኔ ያየሁት። ቤቱ ጋር እንደደረሰን እንጂ አጠገባችን ጋር ደረሰ። በስመ አብ ፊልም ነው የሚመስለው። እሺ ከዛ ኢትስ ኦኬ በቃ በጣም ጥሩዎች ናቸው። ወዲያው ከመኪና ውሃ ሰጡን፣ የሚበላ ሰጡን፣ አሳረፉ፣ ፈተሹን ምናምን በቃ ከዛ መኪና ውስጥ አስገቡን። ካሊፎርኒያ ገባን። ምን አሉሽ? በቃ ጠየቁን፣ በምን እንደመጣን እንዴት እንደመጣን ያለንበትን ሁኔታ ጠየቁን። ስልካችን አይፓድ ምናምን የቤቢ ስልክ የኔ 2 ስልክ ምናምን ነበረ ወሰዱት። ኢንፎርሜሽን ያስፈልጋል አሉ። በቃ ከዛ ደግሞ ከካሊፎርኒያ 3 ቀን አደርን ወደ ቴክሳስ። ካሊፎርኒያ ያዙን ጋር እዛ ቆየን 3 ቀን። ከዛ ደግሞ ቴክሳስ ዴሊ ሄድን። በመኪና ነው በአውሮፕላን? አይ በአውሮፕላን ነው ከካሊፎርኒያ። 2 አውሮፕላን ታጅባችሁ ምናምን? 2 ታጃቢ፣ 1 ሴት 1 ወንድ ሆነው አጅበውን። በቃ በጣም ጥሩዎች ናቸው ከምነግርህ በላይ። ቁርስ፣ ምሳ፣ እራት እያበሉን የምትፈልጉት ቤቢን በጣም እየተንከባከቡት ስለነገርኳቸው ለቤቢ በጣም ራበ ሆይ ምንድነው የሚፈልገው እያሉ እያበሉን ምናምን እዛ ደረስን ቴክሳስ። ከዛ ምን አደረጋችሁ ቴክሳስ? ምንም በቃ ብዙ ነበሩ። የብዙ ዓለም ካምፕ ነው፣ እስር ቤት አይደለም፣ ካምፕ ነበረ። ግን ያው እስር ቤት ነው፣ ካምፕም ሆኖ እንደ እስር ቤት ነው። መውጣት ያው አትችልም። ቁርስ፣ ምሳ፣ እራት እዛ ትበላለህ። ኬዝክን እዛ ትከታተላለህ። ምን ኬዝ? ለምን እንደመጣን ያሳይለም ጠይቀናል። እዛው ናችሁ? ፍርድ ቤት አለ፣ ሁሉ ነገር አለ። እዛ ትጠይቃለህ። በቃ እኮ እነሱ ራሱ ሲጠይቁሽ ፖሊሶቹም ፍርድ ቤት ያሉት ሰዎች ከልጅ ጋር ሞርሽ ሲያዩ ምን አሉ? ለምን ይሄንን ወሰንሽ? እነሱ በጣም ለልጅ ትልቅ እንትን አላቸው። በጣም ነው በቃ እንዴት መጣሽ? ለምን መጣሽ? ልጅ ይዘሽ? በቃ አልቻልኩም፣ ኑሮ እንደዚህ ነው፣ ከብዶኝ ነው ያለሁበት ሁኔታ ጥሩ ስላልነበር ቤተሰብ መረዳው እኔ ነኝ። ስለዚህ ልጆቼን ለማሳደግ ነው። አባት የላቸውም፣ አባት የላቸውም፣ ሁለቱም እኔ ነኝ ማሳደጋቸው። ልጆቼን ለማስተማር ነው። ያው እንትን ይጽፉታል፣ ያለውን ነገር ስትናገር ይጽፋሉ። ያው በዚህ ሁኔታ ፕሮሰሱን ነጮች ናቸው የኔ ሎየሮች። እዛ ቆየን። በጣም ከባድ እንደሆነ ነገሩኝ። ስለ ልጄ መምጣት እንደዚህ ይዘሽ መምጣት 8 ዓመት ያለው ህፃን ልጅ ከባድ ነው። በጣም ከባድ ሪስክ። እንደገና ደግሞ ያለ ማውራቱ ስፔሻል ኒድ ነው አሉ። ትንሽ ይበሳጫል፣ ራሱን ይመታል፣ ያለቅሳል፣ ይጮሃል። እዛ ባለበት ሰዓት ከባድ ነበረ። ናኒ የት ነው አሜሪካ ይል ነበረ። አሁን እኮ አሜሪካ ነን ያለነው እለው ነበረ። ማርኬት እንውጣ፣ ውጭ አንወጣ የሚል ነበረ። አያውቀውም እዛ ጄል እንዳለን። እነሱም በጣም እንትን ይሉ ነበር፣ ፊል ያደረጉ ነበር። በቤቢ በጣም ትሪት ያደረጉት ነበረ። 5 ወር ከምናምን ነው እዛ የቆየሁት። እዛ 5 ወር አስቆያችሁ? 5 ወር 5 ወር ከ10 ቀን ምናምን ይሆነናል። እንደዛ ነው የቆየ ነው። ከዛም ያው ከዛ እንዴት ወደዚህ ወደ ሜሪላንድ መጣሽ? ግሎሪ ላክስሚስ የመኪናው ቁልፍ ቢጠፋ ቢሰበር ተጨማሪ ቁልፍ ቢያስፈልገው ግሎሪ ላክስሚስ አለሎ።
ጥራት ያላቸው ቁልፎችን በተመጣጣኝ ዋጋ እንሰራለን። መኪና ውስጥ ቁልፍ ቢረሱ ያሉበት ድረስ መምጣት ልምድ ባለው ባለሙያ አስተማማኝ አገልግሎት እንሰጣለን። ለማንኛውም የመኪና ቁልፍ አገልግሎት በስልካችን ይደውሉ። አድራሻችን 8532 ፓይኒ ብራንች ሮድ ሲልቨር ስፕሪንግ ሜሪላንድ። ሰርቲፋይድ ስለሆነ በሙያው ደግሞ አስተማማኝ ስለሆነ ግሎሪ ላክስሚት ሰርቪስ ዲኤምቪ ላይ ተመራጭ። ግሎሪ ላክስሚት። ከዛ እንዴት ወደዚህ ወደ ሜሪላንድ መጣሽ? ከአምስት ወር በኋላ ሲለቁሽ? አይ አለቀቁኝም። እዛ ያለው እስር ቤት ቤተሰብ የስፖንሰር የሚሆንሽ አንቺን የሚችል ወይንም አንቺን የሚይዝ ኃላፊነት የሚወስድ ብለውኝ ነበር። እኔ ሌላ ሰው ስልክ ተሰጥቶኝ ነው። የሚገርምክ በሚገርም ሁኔታ እኔ እዚህ እህት፣ ወንድም፣ አክስት፣ አጎት ማንም የለኝም። ማንም በቃ ካለው ሁኔታ ብድግ ብዬ እግዚአብሔርና እግዚአብሔር አለ ብዬ ነው የመጣሁት። 16ን ጾም ኪዳነ ምሕረት ስውሯ ማርያም ነበርኩኝ። በቃ አንቺ ታውቂያለሽ ብዬ ነው በስውሯ ማርያም እርዳታ ነው የመጣሁት። በቃ ከባዱን እንደ ቀላል እየመራችኝ ይመስለኛል የመጣሁት ስውሯ ማርያም። በቃ አላውቀው እንዴት እንደተሻገርኩ እንዴት እንደመጣው ያን ጫካ እንዴት እንዳለፍኩት እስር ቤት የነበረውን ቻሌንጅ በመቶች የሚቆጠሩ ነበሩ። ኢትዮጵያኖች አሉ፣ ሶማሌዎች አሉ። እዛ ቴክሳስ እስር ቤት ውስጥ አዎ፣ ብዙ የኔ መውጣት ተአምር ነው። እና ለዘመዴ አሁን ላረፍኩባት ነግራት ነበር። እኔ ብቻ እኮ ቀረሁኝ ጸልይልኝ እላት ነበረ። እና ዲፖርት ነበረ የሚደረጉት። አዎ፣ ከዛ ዲፖርት አደረጓቸዋል። አዎ፣ ወደ አፍሪካ ሀገር። አዎ፣ በቃ ጸልይልኝ እላት ነበር። እና የመጣሁት ስፖንሰር ሌላ ሰው ጋር ነበረ። ላርፍ ሰው የለኝም ነበረ። እሷንም አላሰብኳትም። ልጄ ነው እሷ ትሻልሻለች፣ ዘመድ ናት፣ በፍጹም ሌላ ጋር እንዳታርፊ ብላ ከኢትዮጵያ የእሷን ስልክ ሰጡኝ። አሁን ያለሁበት ዘመዴ ናት። እሷ ከነ ባለቤቷ ተቀበለችኝ። እዛው ናችሁ? አሰለም ጠይቃችሁ? እዛ ውስጥ ሆናችሁ ነው? እዛው ጠይቀናል። ፕሮሰሳችን እየሄደ ነው። እዛው ናችሁ? ፕሮሰሳችሁ ሄዳችሁ? ግን እዛ ውስጥ ብዙ ኢትዮጵያኖች የተወሰኑ ዲፖርት ሲደረጉ አየሽ? እንደው በምን ሁኔታ ላይ ነው ያሉት? እንደው አሁን ይሄን ቪዲዮ የሚመለከት ሰው አሁን ልጆቻቸውም እንግዲህ እንደዚህ እንዳንቺ ብዙ ሀገር አቋርጠው መጥተው ከዚህ በፊት የሰራን ፕሮግራም አለ፣ መንገድ ላይ ቀረው አሉ፣ ልክ እንደዚህ ነው እስር ቤት ሆነው የጠፉባቸው ሰዎች አሉና በእንደዚህ አይነት ሁኔታ ለመጡ ሰዎችና እዛ ውስጥ አሁን ያለው ሁኔታ ትንሽ እስቲ ብጅታ ግለን። እኔ አሁን የምልህ እንዲህ ነው ማለት ይከብዳል። አንቺ ገብተሽ ነው ይሉኛል። እኔ በፊት እኔ ስልክ የሰጠኝ ልጅ ናኒ እንዳትመጪ እንዳትሞክሪው ብሎኛል ሲለኝ ነው እንዴት እሱ ገብቶ እኔን እንዳትመጪ አለኝ የሚባል ነገር አለ። አበሾች እሱ ገብቶ ፀጉር ቤት ስራ እየሰሩ እኔን ለምን ከለከለኝ? የደላላዋን ስልክ ሰጥቶኝ ለምን ከለከለኝ ብያለሁ። አሁን ምን የሚለው አሁን ያለበት ሁኔታ ከባድ ነው ይላሉ። የበፊቱን ስለማላቅ ማለት ነው። ያም ነው ለሰው በጣም ያደናገጠው የኔ መግባት ማለት ነው። ዚስ ታይም አሁን ባለው ሁኔታ አዲስ ጎቷል መግባት እንዴት መጣሽ እንዴት ገባሽ ይሉኛልና ባይመጡ አሁን ነው የምለው። አሁን ባይመጡ ጥሩ ነው። በጣም ከባድ ነው ለሲንግል። ምናልባት ሁሉ እኔን የለቀቁኝ ስለ ቤቢ ይሆናል። ልጅ ስላለኝ ስፔሻልም ስለሆነ በዛ ላይ ትንሽም ስለሆነ ነው። ህፃን ስለሆነ ነው። መማር አለበት ነው የሚሉት፣ መውጣት አለበት፣ ለጭንቅላቱ ጥሩ አይደለም ነው የሚሉት ነጮቹና በቤቢ ምክንያት ይመስለኛል እንጂ ሶማሌዎች አሉ፣ ከጅቡቲ የመጡ አሉ። ሴቶች ነበሩ? ሴትም ወንድ ሌላ ቦታ ነው የሚታሰረው። ፋሚሊ የሆኑም አሉ፣ ባልና ሚስት ልጅ ያላቸው። ብዙዎቹ ዲፖርት ይደረጋሉ። በብዙ ብር በሚሊዮን አውጥተው መጥተው ማለት ነው። እና እንደኔ አሁን ባይመጡ ነው የምለው። አሁን ላይ ነው የምለው። ሰው ከጀርመን ይመጣል ብለህ አታስብም። ነጮች ከጀርመን ይመጣሉ፣ ሩሲያዎች አሉ፣
እነዚህ ፈረንጆች ለምን መጡ? እኛ አፍሪካ እሺ ደሃ ሆነን ነው እነዚህ ፈረንጆች ትላለክ። በጣም ሁሉም ፈረንጅ ሀብታም ይመስለናል። በጣም ፈረንጆች ስታያቸው በጣም ቆንጆ ናቸው፣ ግን እነሱም እንደኛ አሳይለም ከኛ እኩል ተሰልፈው ነው የሚበሉት። እና የሁሉም ሀገር ከሁሉም ሀገር ነው እዛ ቦታ ላይ የሚገኘው። ኢትዮጵያን ብቻ አይደለም አፍሪካን ጠቅላላ ብዙ ሀገሮች አሉ። እንደዛ ነው የነበረው ሁኔታ። ከባድ ነበረ፣ ግን እግዚአብሔር እዚህ ጋር አደረሰኝ። እግዚአብሔር ይመስገን። መትረፍሽና ከዛ ሁሉ ነገር አልፈሽ እዚህ መድረስሽ በራሱ በጣም ትልቅ ነገር ነው። ግን ቅድም አንቺም እንዳነሳሽው ብዙዎች አንቺም በፊት እንደዚህ እንዳትሞክሪው እንዳታስቢ በዛ በኩል ማለፉን ተብለሽ ነበረ። አሁንም እንዳልሽው ነው ቅድም ይሄም የሚያዩ ሰዎች እሷ ከገባች በኋላ እኛ እንዳንመጣ ነው ወይ ምናምን ይላሉ። አዛም አማራጭ ጠፋ። ኑሮ ተወደደ፣ ያለው ነገር በጣም ከባድ ሆነ እና አሁን በዛም ኑሮ ሁኔታ ላይ ያለ እንደና እንደው ወጥቼ እንደው የአውሬ ራት ብሆን ወይ ደግሞ ከሆነ ሌላ ከተሳካልኝ እንደው እናቴ ወይ እንደዚህ ረድቼ የሚሉ ደግሞ ብዙዎች አሉ። መቼም አንፈርድም። እሱን እኮ ነው ምልክ። እኔ እንደውም በበረሃ እንደዚህ በእንትን ከሚሄድ አይሂዱ ነው የምለው። በቃ አይሂዱ ነው የምለው። እዚህም ለመምጣት ያሰቡ ካሉ አሁን ያለው ነገር ሲረጋጋ ቢመጡ ይሞክሩት ነው የምለው። ማንም ሰርቶ ይለፍለት። ለምን ሀገራችን ያለው ሁኔታ ከባድ ነው። አቅሙ ካለ መተው ሰርተው ይለወጡ። ግን አሁን ብዙዎች ዲፖርት እየተደረጉ ነው፣ ብዙዎች እየተመለሱ ነው። አሁን ራሱን የማገኛቸው ልጆች አሉ ሜክሲኮ ላይ ቤት ተከራይተው ንገሪን እስቲ ያለውን ሁኔታ የሚሉኝ አሉ። ይጠበቁ እንዳይገቡ ፈርተው ማለት ነው። እዚህ እንዳይገቡ ፈርተው ከተያያዙ ዲፖርት ነው የሚደረጉት። ብዙዎች ተመልሰዋል። ስለዚህ ኤርትራውያኖች፣ ኢትዮጵያኖች ምናምን ሜክሲኮ ላይ ቤት ተከራይተው ከኢትዮጵያ እየተላከላቸው ሲነግሩኝ ማለት ነው። እና ንገሪን ይሉኛል። በቃ እዛው ሆኖ ነው የምላቸው። ለምን አይኔ ስላየ የተባረረውን ሰው አሁን ደግሞ ገፋፍተክ ነው ብለክ እግዚአብሔር አይወደውም። ችግር የለውም ግባ አትለውም። እኔ በዚህ ልጅ ምክንያት እግዚአብሔር ረድቶኝ ነው የገባሁት እና አሁን ባይሞክሩት ነው የምለው። እና ኑሮማ እየታወቀ እኮ ነው። ቀን በቀን ያለው ሁኔታ ከባድ ነው። ይሁን ዋናው መግባትሽ ነው። እንግዲህ ዛሬ እዚህ የተገኘንበትም ዋናው ጉዳይ እንግዲህ ያው ተደወልንና አሁን ያለሽበትም ሁኔታም ጥሩ እንዳልሆነ ሰማንና እንግዲህ አሁንም እንግዲህ ዛሬ መጀመሪያ ቀን ነው ገና እዚህ ቤት ከመጣሽ ምንም ነገር የለም፣ አልጋ የለም፣ ምንም ነገር የለም፣ ገና ምንም የተዘጋጀ ነገር የለምና አሁን በምን ሁኔታ ላይ ነው ያለሽው? አሜሪካንስ እንደዚህ ደፍተሽ እንደገባሽባት አሁን ባለሽ በአንድ ወር ጊዜ ውስጥ አየሻት? ምን ታየሽ? አሁን እውነት ነው። አሁን እኔ እንደዚህ አልጠበቅኩም። መጀመሪያ በቃ እግዚአብሔር አስፈታኝ ብዬ ነበረ። ያስፈታኝም በቀላል አይደለም። እግሬ ላይ ጂፒኤስ አለ። አሁን እንደዛ አድርጎ ነው የለቀቁሽ? መንቀሳቀስ ብዙ መስራት እችላለሁ። መስራት እንድችል አድርገውኛል። ማለት ወርክ ፐርሚት አለሽ? ወርክ ፐርሚት የለኝም፣ ግን ምንም ነገር የለኝም ኦልሬዲ። እሱ ደግሞ 9 ወር ይፈጃል ብለዋል። ወርክ ፐርሚት ምንም አይነት ነገር ማለት ነው የለኝም። እኔ እንደዛ አልመሰለኝም። በቃ እኔ መፈታቴ ነው። ተፈታው በቃ እናቴን፣ ልጆችን፣ ቤተሰቤን እረዳለሁ፣ ሰራለሁ ብዬ ነበረ። አሁን እዚህ ከገባው ደግሞ እንደማልሰራ ወርክ ፐርሚት የሚባል ነገር አለ። እሱ ከሌለኝ መስራት አልችልም። እንኳን እሱን ባንክ አካውንት የምትከፍተው በዛ ነው። ምንም ነገር በቃ የለኝም። ዘመዴ ጋር ነው ያረፍኩትኝ። እሷም እስከነ ልጄ ተቀብላኛለች። አመሰግናለሁ። በዚህ አጋጣሚ ባሏም እሷም አመሰግናለሁ። አሁን ግን ምንም አይነት እርዳታ የለኝም። ሰው የለኝም። እህት ወንድም የለኝም። አክስት አጎት የለኝም። ልጄም ያው ስፔሻል ነው። ስፔሻል ኒድ ነው። አያወራም፣ ብዙ ይናደዳል፣ ራሱን ይጣላል።
እዛም መቀጠል አልችልም ቤተሰብ ነን እስካሁን እስከነ ልጄ ተቀብላኛለች ለልጄ ስል ነው ለልጆቼ የተሰደድኩት እሱ ደግሞ በጣም እርዳታ ያስፈልገዋል ማውራት ነው ከባዱ እየረበሸ ነው ይረብሻል ይደባደባል አያቀውም እሱ ይናደዳል ሲናደድ ራሱን ይመታል ጠረጴዛ ምናምን ይመታል ይበሳጫል ነርቨስ ነው የሚሆነው በቃ በጣም ጭንቀት ውስጥ ነው ያለሁት ምነው እዛው በሆንኩ እስክል ድረስ እስር ቤት በሆንኩ እስክል ድረስ ነው የወሰንኩት በጣም ነው መጨናነቀው እሱ ራሱ አይምሮ ጥሩ አይደለም እንቅልፍ አይተኛም አንዳንዴ በጣም ከባድ ሁኔታ ውስጥ ነው ያለሁት በተለይ ስለ ልጄ መስራት ስችል መስራት አልችልም ከባድ ሁኔታ ውስጥ ነኝ ያለሁት ትምህርት ቤት ጀምሯል አዎ ትምህርት ቤት ገብቷል ግን አሁን ደግሞ ትንሽ አንዳንዴ እንትን የሚለው ነገር አለ 2 ቀን አሳርፈውታል ቤት ትሬት አድርጉት ተብሎ በቃ ይበሳጫል ይናደዳል ያለቅሳል ይጮሃል ይጨናነቃል እና እሱን እንደዛ ሳይ እኔም ቤት ውስጥ ያለው ነገር ደግሞ ከባድ ነው ከልጆቹ ጋር ይጋጫል ጥሩ ስሜት አይደለም ያለሁት ከባድ ሁኔታ ውስጥ ነኝ ያለሁት በዛ ላይ እንደ ልቤ ወጥቼ ገብቼ ሰርቼ እሱን ትሪት ማድረግበት ነገር የለኝም ሰው ላይ ነኝ ያለሁት ይሄ ነው ያለውበት ሁኔታ ከባድ ሁኔታ ነው ያለውበት ያው እንግዲህ ልጁም ያለበትን ነገር ነገርሽ ከዛ አቋያ እንግዲህ ከማይኖራቸው ሰዎች ጋር እነሱን በጣም እናመሰግናቸዋለን ይሄን ያን ጊዜ ስለዚህ ወጥቼ የኢትዮጵያን ህዝብ አላፍርም ወጥቼ ጎዳና ላይ እንትን ከምን መስራት እችላለሁ አቅም አለኝ ከባድ አይደለም ለኔ ረጅም አመት በአረብ ሀገር በስደት የኖርኩ ነኝ አሁንም እዚህ ምንም ነገር ቢሆን መስራት እችላለሁ ለማቃቸው እንጀራ ጋገራም ቢሆን ምንም መስራት አቅም አለኝ ያልኩ ነኝ አሁን ከሱ ከልጁ ጋር ትምህርት ቤት እንግዲህ መውሰድ አለ መመላለስ አለ በዛ ማለት ደግሞ ስራም ብታገኝ አሁን ልጁን ደግሞ እሱም ከባድ ነገር ነው ስራውን ብታገኝ ልጁን ሰዓት ጠብቆ በመትገይበትና በመትወጭበትም አይነት ስፔሲፊክ የሆነ ሰዓት ስራ ማግኘትም ከባድ ነው እንዳልሽ ወረቀትም የለም እና እንግዲህ እንደምረዳው አላገሩም ገና አንድ ወርሽ ነውና ብዙ ሰዎች ደግሞ ሲመጡ ብዙ ፈተናዎች ያሉ አዲስ በተለይ ሲመጣ እንግዲህ ዛሬ ብዙዎቻችን አልፈነው ካለፍነው በኋላ ነው እንደተረት እንዲነበርኩኝ ምናምን ለምናልፈውና እንግዲህ አንቺም ዋናው መምጣትሽ ነው ከመጣሽ በኋላ ዛሬ ከነገ ወዲያ ደግሞ ህይወትሽ ተለውጦ አንቺም ለሰው የምትተርፊበት ጊዜ መንገድ ሊመጣ ይችላል እግዚአብሔር ነው የሚያውቀው ለምክንያትም ሆነ ሊያመጣሽና አሁን ኢሚግሬሽኖቹ እዚህ ግርሽ ላይ ታስረ እንትናል ጂፒኤስ አለሽ ብዙ ተቀሳቀሽበት ቦታ የሆነ ሊሚት ይኖረዋል እና ይሄርሽ ቼክ ታደርጊያለሽ ይመጣሉ ወይስ እንዴት ነው አሁን ትናንትና በ25 ሄጄ ነበረ ተቀጥሬያለሁ ደግሞ ለግንቦት ምንድነው የሚያደርጉሽ ይጠይቁኛል ጤንነቴ የልጁን የቤቢን ጤንነት ይጠይቃሉ ይቀይሩታል ጂፒኤሱን ያለንበትን ሁኔታ ልብስ ጫማ ትበላላችሁ ትጠጣላችሁ ወይ ምንድነው ያላችሁበት ሁኔታ ይላሉ ደህና ነን ነው የምለው እንበላለን እንጠጣለን ነው የምለው ቤቱ መተን የምትተኙበትን የምታርፉበትን ያለውን ሁኔታ እናያለን ብለዋል እሺ ብያቸዋለሁ ይጠይቁሃል በቃ ይጠይቃሉ ያለበት ምንም ነገር ሌላ ነገር የለም ነው የአሳይለሙስ ጉዳይ ያሳይለሙ ቀጠሮ ሲሰጡን ይነግሩናል እስካሁን ቀጠሮ የለም ቴክሳስ ናቸው ያሉት ሎየሮች እነሱ ያው በአስተርጓሚ አሉ አስተርጓሚ አብሾች በሚፈልጉኝ ሰዓት በየሳምንቱ ይደውላሉ ሰኞ አርብ በሳምንቱ 2 ቼክ ያደርጉናል የሚያስፈልግ ነገር ካለ ጠይቁኝ ይላሉ በቃ ይሄ ነው ያለንበት ሁኔታው አሁን ይሄን ያለንበት ቤት ዛሬ መጀመሪያሽ ነው እንግዲህ ስትከራይ በምን ተከራየሽ ይዘሽ መጣሽው ብር ነበረ አይ አልነበረም ዘመዴ ያረፍኩባት ጓደኞቿ ናቸው ለቤቢ አንዳንድ ነገር ይሆንሻል ለኪስሽ ብለው
ያዋጡልኝ ብር ነው የሷ ጓደኞች ናቸው ያዋጡልኝ የተወሰነ ብር 500 1000 ምናምን ከዛ ስልክም ልብስም የሆነ ነገር ገዛችልኝ እና የተረፈ ነበረ በሱ ነው ይሄን ቤት ኪራይ የተከፈለውና ምንም ይሁን በቃ አረፍ እንበል እዛም ከልጆቹ ጋር ከመጣላ ወጥቼ አንተን አግኝቼንን አደባባይ ወጣሁት ከባድ ነው እንግዲህ በተለይ በዚህ ሀገር እኛ እዚህ ሀገር የኖሩ ሰዎች አንቺን መረዳት ቀላል ነው ብዙዎቹ አንቺ ባለሽበት መንገድ ነው ያለፉትና ከባድ ነው ከዚህ የበለጠ ነገር ያጋጥማል ያንቺ ለየት የሚያደርገው እንግዲህ 8 ዓመት ልጅሽ ሞች ለብቻሽ ብትሆኛ ያቀጥሽ ምንም ሆነሽ እንዴትም ተፈላልጠሽ ነው ትችያለሽና አሁን ይሄኛው ቤት ለሚቀጥለው ራሱ እንግዲህ መክፈል ከባድ ነው አሁን ገባሽ አሁን ሰዎች ባረጉልሽ ነገር ገባሽ ገና አልጋ የለሽም ቴሌቪዥን ልጁ የሚያይበት የለም ፍሪጁ ባዶ ነው ምንም ባዶ ቤት ነው እና እኛም እናስተባብራለን የምንችለውን ነገር እናደርጋለን ከሱ ላይ ግን የልጅሽን ሁኔታ ከግምት ውስጥ በማስገባት በቀጣይ በረጅም ጊዜ ነገሮች እስኪስተካከሉሽ ድረስ እንድትታገዢ ነው እኛም እንግዲህ መተን ብዙ ፕሮግራሞች አሉን ግን ያንቺን ስንሰማ ከዚህ በላይ ቅድሚያ የሚሰጠው ነገር የለም ብለን ነው ያለ ፕሮግራማችን እንደመጣ ነውና የኢትዮጵያ ሕዝብ እንግዲህ ይሄን ያለሽበት ሁኔታ እናሳያለን አንቺም ታሪክሽ ተናግረሻል እስካሁን እኛ በሰራናቸው ፕሮግራሞች አላሳፈሩንም እግዚአብሔር አግዞን በቀጣይ ደግሞ እውነትም ሰው አለኝ እንኳን ተሰደድኩ እንዲህ ማለት በተለይ ደግሞ ሰሜን አሜሪካ ሲባል ኢትዮጵያ ያሉ ሰዎች በጣም በክፋት በዚህ በመናየው ዜና በመናምን ምንጭካከን ምንስራደና ነው የሚመስላቸው ሰዎች እንዲህ አይነት ኢትዮጵያኖች አሉ ወይ ብለን ያኛውን ገጽ እየተቀየረበት ያለው ሁኔታ ነው ያለውና አግዘውሽ እንግዲህ በቀጣይ ደግሞ በደንብ ጠንክረሽ እኛም እየመጣን እንጠይቅሻለን ከዛ በተረፈ በጣም ብዙ ኢትዮጵያውያን በጣም ደጎች አሉ ቤትሽ ድረስ መጥተው ምግብ ይዘው መጥተው ምን ያስፈልግሻል እኔ ጋር ሶፋ አለ እኔ ጋር ቲቪ አለ የሚሉሽ በጣም ብዙ ኢትዮጵያኖች አሉና እንኳን አገኘንሽ ብቸኝነትም እንዳይሰማሽ በመሃል ነገሮች ተሳክለው ቪዲዮም ተለቆ ሰዎች እስኪያገኙሽና ድረስ በመሃል ባለው ነገር ደግሞ እኛ የምንችለውን ነገር እናደርጋለን ቅርብም ያሉ ሰዎች ያገኙሻል ቤተክርስቲያንም አካባቢ ቤተክርስቲያን የሚወስዱሻል ከሰው ጋር የምትገናኝበት ነገር ሁኔታ ይፈጠራልና ብዙ ነገር ስላለ መውጣትሽም ተገቢ ነው ብዬ ነው ማስበውና አንቺ እንግዲህ አታካሽ በጣም በሚያስፈልግሽ ነገር ህዝብ ምን እንዲያገዝሽ መልእክት አስተላልፊ እኔ በቃ ባለው ነገር የኢትዮጵያ ህዝብ አቃለሁኝ እኔም በስደት ያለው ኢትዮጵያ ኢራቅ ያለው አቀዋለሁ ደራሽ ህዝብ እንደሆነ ኢትዮጵያኖችን አቃቸዋለሁ ኤርትራኖችን አቃለሁ ይደርሱልኛል አቀዋለሁ ከባድ ነው ያለሁበት ሁኔታ ነው አይዞሽ መቀይ ከብዳል ያለሁበት ሁኔታ በጣም ከባድ ነው ግን እንደሚያልፍ ብዙ ሰዎች ነግረውኛል ነገም ሌላ ቀን ነው እግዚአብሔር ደግሞ ይረዳኛል ከመቶች አስበልጦ እኔን እዚህ ያስገብቶኛል የትም በመድረ በዳ አይጥለኝም የኔ አምላክን አቀዋለሁ ማንም ልጅ ያለው በልጅ አይጫከንም እኔ ለቤቢ ለልጆቼ እኔ የምኖረው በቃ እንደገና ደግሞ እሱ ጥሩ ነገር ላይ እንዲያወራ እግዚአብሔር አንደበቱ እንዲከፍትለት ነው አይዞሽ ከባድ ነው የሰው ፊት ከባድ ነው ሰው ላይ መሆን ከባድ ነው ሁሉም ነገር ከባድ ነው እንዳሰብኩት አይደለም ግን እኔ በጣም ጤነኛ ነኝ ልጅ በጣም ጤነኛ ነው ነገ እንደሚቀየር ሁሉ ነገር አምናለሁ ግን እኔ እግዚአብሔር ስላለኝ አልወጣም ጎዳና ላይ አጋጣሚ ነው አንተንም ስልክ ያገኘሁት ሰዎች ከባድ ነው ያንቺ ሁኔታ ችግር የለም አገኘው ስላሉኝ ነው አመሰግናለሁ አንተን እዚህ ስለመጣ
አይዞሽ ነገ የኔም ታሪክ ይቀየራል ብዬ አስባለሁ። ልጅም እዛ በጭንቀት በጣም ከባድ ሁኔታ ውስጥ ነው ያለውና ምን ላድርግ እኔ ወዴት ልሄድ እያለ ነው። በጣም ተጨናንቋል። እናቴን ደግሞ የሚያያት እሱ ነው። ከባድ ነው። ነገ ይቀየራል ብዬ አስባለሁ እና በጣም የማመሰግነው የኢትዮጵያን ሕዝብ፣ ኤርትራኖች፣ ኢትዮጵያኖች በጣም እና ገብቻለሁ። እግዚአብሔር ደግሞ ብዙን አልፌዋለሁ። የቀረኝ ትንሽ ነው። የቀረውን ደግሞ አልፈዋለሁ ብዬ አስባለሁ። ካላለፍኩት ያለፍኩት ይበልጣል እና እግዚአብሔር ያሳልፈኛል ብዬ ነው የማምነው። ያውቃሉ ቤተሰቦች ኢትዮጵያ ያሉት በምን ሁኔታ ላይ እንዳለሽ? አያውቁም። ልጄ ብቻ ነው የሚያውቀው ያለሁበትን። ለልጄ ነው የማወራው እንጂ ቤተሰቦቼ እናቴን በሽተኛ ስለሆነች አልነግራትም። ስኳር፣ ደም ግፊት ምናምን አሮጊት ናት፣ ቆራቢ ናት። ከባድ ነው የሆነ ነገር ሳላሳርፋት ጥሩ ነገር ላይ ሳትሆን ደግሞ እሷ እንዳትሞትብኝ ብዬ ለአንድ አባቴ አላወራም። እንደዚህ ያለሁበትን በጣም ደህና ነኝ ምናምን ነው የምነግራት። እንደዛ ነው። ኦኬ አይዞሽ አይዞሽ። የኢትዮጵያ ሕዝብ እንግዲህ እኛ እስካሁን በሰራነው ነገር አላፈርንም። ያንቺን እንግዲህ በጣም ብዙዎች በተለያየ ነገር እንደሚረባረቡ ተስፋ አደርጋለሁ። አንቺ ለብዙዎች ተምሳሌት የምትሆኝ ጀግና ነሽ። እንደ ሻማ ቀልጠሽ ለቤተሰቦች የኖርሽ ነው። በተለይ እኔ አረብ ሀገር ለሚሰሩ እህቶቻችን በጣም ሪስፔክት አለኝ። በጣም እሰማለሁ ያለባቸውን ጫና። ኢትዮጵያም እያለን እዛ እያለሁ ራሱ የምንሰማው ነገር አለ። እዚህም አሁን ሆነ በተለያዩ ሶሻል ሚዲያ ውስጥ የምንሰማለን። እጅግ በጣም ጀግኖች፣ በእውነት በጣም ጀግኖች፣ ከራሳቸው አልፎ ለቤተሰብ የሚኖር። በአብዛኛው ደግሞ እዚህ ያለነው አትሊስት ለራሳችን እንኖራለን። እዛ ያሉት ግን ሰው አምነው ገንዘብ ይልካሉ። የሰሩት የወር ቤት ሰርተው ምናምን ሲሄዱ ምንም ነገር የለም። የለፉበት የደከሙበት እንደገና ተመልሶ አንቺ 10 ምናምን ዓመት ኖረሽ ነው እንግዲህ ቤተሰቦችሽን በደንብ ታኖሪ ነበር። ከዛም በኋላ አሁን ኢትዮጵያ ላይ ያለውም ነገር ኢኮኖሚው ምንም እንደገና ደግሞ እንድትሰደድ ያደረገሽ እና እኔ በጣም ሪስፔክት አለኝ አረብ ሀገር ላሉ ሰዎች። እግዚአብሔር ከነሱ ጋር ይሁን ሁሌም። እንግዲህ እነሱም እግዚአብሔር ረድቷቸው በአብዛኛው የተሻለ ነገር እንዲገጥማቸው እንመኛለን። እውነት ነው። አንቺም በርቺ። ይሄ ጊዜ ያልፋል። የማያልፍ ነገር የለም። እኛም እንደሚን ታይም ነገሮች ሲሳካሉ ድረስ በምንችለው ነገር እናግዝሻለን። አይዞሽ ሰው አለሽ እንልሻለን። እንደዚህም ከኛ ጋር ሆነው ስማቸው እንዲጠቀስ የማይፈልጉ መታየት የማይፈልጉ ብዙ ወገኖች አሉን። እነሱም ያገኙሻል፣ ከቪዲዮ ውጪ ይጠይቁሻል እየመጡ እና ቪዲዮም ከወጣ በኋላ በጣም ነው ስልክሽ ቢዚ የሚሆነው። እውነትም ለካ ሰው አለኝ የምትይበት አይነት ሁኔታ ነው የሚፈጠረው እና ግን ሊነጋ ሲል ይጨልማል አይደል የሚባለው። ስለዚህ እሱን በትዕግስት ነገሮችን ፔሸንት መሆን መታገስ። ምክንያቱም አንቺ ላይ የሚታዩ ነገሮች ልጁ ላይም ሌሎች ነገሮች ስለሚፈጥሩ እሱን በደንብ አድርገሽ ማስታከም፣ ትምህርት ቤት መውሰድ። ይህን ቪዲዮ ደግሞ የሚመለከቱ ሰዎች እሱ ካለበት ስፔሻል ኒድስ ጋር ብዙ የሚሰሩ ኢትዮጵያኖች አሉ። ስፒች ቴራፒ እንዴት እንደሚያገኝ ሕክምና ሙያ ውስጥ ያሉ ሰዎች ያገኙሻል። ስፒች ቴራፒው እንዴት እንደሚያደርግ አንቺም የአሳይለም ጉዳይሽ ጠበቃዎች አሉ። አሁን እዚህ ቪዲዮ ላይ ገንዘብ ብቻ አይደለም ሰው የሚረዳሽ፣ በሁሉም በሙያው በተለያየ ነገር ይረዳሻል። አሁን ጠበቃዎች ችግርሽ ላይ የታሰረው ነገር ያለሽ የኢሚግሬሽን ስታተስ ምን ደርሷል፣ እዛም ቴክሳስ ልሳትጅ እዚህ ሆነው በቅርበት የታተሉ እያገኙሽ የሚከታተሉ ሰዎች አሉ። ኢንዘሚን ታይም ደግሞ አሁን ባለሽበት ሁኔታ ወረቀት የላትም። ስለዚህ ከመንግስት ምን አይነት ጥቅሞች ታገኛለች? አትሊስት ፉድ ስታምፕ፣ የምግብ አይነቶች ነገር ከመንግስት የሚደረጉ ነገሮችንም የሚያውቁ ሰዎች ብዙዎች ያገኙሻል እና ከትንሽ ጊዜ በኋላ በደንብ ቆመሽ ቀና ብለሽ እንደዚህ የምታለቅሽበት ነገር ሁሉ ይጠፋል ብዬ ተስፋ አደርጋለሁ። ግን ያ ደግሞ እንዲሆን መጠንከር አለብሽ። በተለይ ደግሞ ለዚህ ትንሽ ልጅ ቆንጆዬ ነው፣ በጣም የሚያምረኛ እንግዲህ ያው በጣም ሪስፔክት ስላለ እንደሚያድግ ልጅ ተስፋ ወደፊት ላለው ልጅ አውጥተን ቪዲዮ ላይ አውጥተን አንቺ ነገሮችን መቋቋም ብዙ ጊዜ እናቶች ያው እንደ ሻማ ይቀልጣሉ እና ለሱ ብለሽ እንደሆነ አንቺን ያው ያለሽ እጅግ እንድታስረጅ ነው እንጂ እሱን እዚህ ላይ ቪዲዮ ያውጥተን ይሄ ነው ልጁ እንዲህ ነው ብለን ድንን በፍጹም ከኛ ዲሲፕሊን ጋር ከኛ ሞራል ጋርም ስለማይሄድ እሱ ለዛ ነው ያላስገባ ነው ያለው ነገር። በጣም ቆንጆዬ ልጅ ነው እንዳልሽው በጣም እንትን አይደለም። በጣም እዚህ የምናያቸው አሉ እንደ ስፔሻል ኒድስ ካላቸው ልጆች ጋር እሱ በጣም ሲታይ በጣም ሂዝ ጉድ እና ግን እሱ ደግሞ አሁን የበለጠ እንዲሻሻል እንዲጠነክር የአንቺ ጥንካሬ ያስፈልጋል። መጠንከር አለብሽ። በተሻላችሁ መጠን በጎፈንድሚም እንድታግዟት። ስልኳ ግን ኦን ነው። እየደወላችሁ እየመጣችሁ እየጠየቃችሁ
እንግዲህ እህታችንን ቀና ብላ እንድትሄድ እንድታደርጉ ጥሪያችንን እናስተላልፋለን። ባንቺ በኩል ቀረ የምትዩ የምታመሰግኙም ካለ ውስጥሽ ያለ ኤኒቲንግ መናገር የምትፈልጊው ነገር ካለ? መጀመሪያ እግዚአብሔር ይመስገን፣ እግዚአብሔርን አመሰግናለሁ እዚህ ስላደረሰኝ እስከነ ልጄ ከብዙ ነገር ከስርም ከበረሃም አውጥቶ እዚህ ስላደረሰኝ እግዚአብሔርን ቀጥሎ እስካሁን ወር ከሳምንት ያስቀመጠችኝንም ዘመዴንም ባለቤቷንም አመሰግናለሁ። ጓደኞቿም የረዱኝ በብር አሉ፣ እነሱንም አመሰግናለሁ። አንተን ደግሞ በጣም በጣም ያለ ፕሮግራምክ እንደዛ አይነት አለች ስትባል አስበክ ጊዜህን አጣበክ ባለ ጊዜ ስለመጣክ በጣም ነው ክብር ያለኝ ላንተ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። በተረፈ ደስተኛ ነኝ ጥሩ ነገር ላይ እንደምሆን ኢትዮጵያኖች፣ ኤርትራኖች ወገን በየቦታው እንደሚደርሱ አውቃለሁኝ። እኔም ደግሞ ነገ ተለውጬ ሰው ሆኜ ቤተሰቤን እንደኔ ደግሞ ያሉትን መርዳት የምችልበትን እግዚአብሔር ያከናውንልኝ። በጣም ነው የማመሰግነው ሁሉንም። እግዚአብሔር ይድረስልኝ የማርያም ልጅ። አሜን አሜን። በቀጣይ ስንመጣው ህዝብ ኢትዮጵያን ህዝብ ኤርትራ ያገዙሽን ልናመሰግን ስላደረጋችሁልኝ ነገር እጅግ አድርጌ አመሰግናለሁ። ይሄ ወድሜ በለናንተ አሁን ያለበት ሁኔታ እንዲህ ነው ብለን ነው የምንመጣው። ያኔ ይሄ ቤት ፏ ብሎ አልጋው ገብቶ ኪችን ዕቃ ተሟልቶ ሶፋ ምናምን አድርገን ቲቪ አድርገን ቤቢ ቲቪ የማይበት ያኔ እንመጣለን፣ ልናመሰግን እንመጣለን። እንግዲህ በደንብ ፏ ብሎ በርቺ፣ እግዚአብሔር ካንቺ ጋር፣ እግዚአብሔር ከኛውን። ይህን ቪዲዮ የምትመለከቱ ሙሉ የተለያዩ የገንዘብ መላኪያ አማራጮችን በናኒ ስም እናስቀምጣለን፣ ስልኳንም እናስቀምጣለን። የተለያየ ቅድም ያልኳችሁን ሀሳብ ያላችሁ በኢሚግሬሽን ጉዳይ ከቤቢ ጉዳይ ጋር ስፔሻል ኒድስ ላይ የምትሰሩ ካላችሁ ስፒች ቴራፒ የተለያየ ነገር እሷ ጋር ደውላችሁ የጠይቃችሁ በተሻላችሁ መጠን በተለይም ደግሞ እዚህ ሜሪላንድ የምትኖሩ ሰዎች ሂማን ሰርቪስ ውስጥ የምትሰጡ የተለያዩ ጥቅሞች ከመንግስት አሉ፣ የፉድ ስታምፕ የተለያዩ ነገሮች ሜዲኬር ምናምን እንዴት ማግኘት እንደምትችል የምታውቁ ሰዎች ኮንታክት አድርጋችኋት እንድታግዟት ጥሪ እናቀርባለን። ሁሌም ስንመጣ ስናስቸግራችሁ እኛ አለን እንደቸቢያችን አንተ እንዲየደከምክ ወገኖቻችንን ባላንስ እያደረክ እያሳየህን እንዴት እኛ ከጎን ትሉኛላችሁ። አታሳፍሩኝም። አሁንም ናኒን ህይወት ተቀይሮ ደግሞ መተን የምናመሰግንበት መድረክ ይኖራል። ስላገኘሁሽ ደስ ብሎኛል። በርቺ። በሌላ ፕሮግራም እንገናኛለን በኋላ። እሺ አመሰግናለሁ። እሺ እንደሆነልኝ ነው የምቆጥረው። አመሰግናለሁ። ዛሬ ራሱ በቃ እዚህ ምንጣፍ ላይ ነው የምንተኛው እኔና ቤቢ፣ ግን ደስተኛ ነኝ። ግን በቃ የሆነ ነገሬ እንደቀለለልኝ ደስ ነው ያለኝ። በጣም ነው የማመሰግነው አንተ። ግድ የለም ለዛሬማ ፍራሽ እንገዛለን። መሄድም ካለብን ቤት ምን ችግር አለ? አንድ ሁለት ቀን ደግሞ ምን ችግር አለ? ይሄ ቤት ሲስተካከል ማደር አይጠፋም። ያሉባቸውም ሰዎች እነሱ ጋር እዛም ሆነሽ ቤቱ ሲስተካከል እንመለሳለን። ቤቱን እናስተካክለዋለን። ችግር የለም። በርቺ። ክብራትና ክብራት ከናኒ ጋር የነበረን ፕሮግራም ይሄንን ይመስላል። እንግዲህ ይሄን ቪዲዮ ተመልክታችሁ ወደኋላ መለስ ብላችሁ ከኢትዮጵያ እንዴት እንደመጣን ሁላችሁ አስታውሱ አመጣጣችንን። ግማሻችን በዲቪ ነው የመጣ ነው፣ ግማሾቻችን በጋብቻ፣ ግማሾቻችን ስንት ባህር አቋርጠን አብረን ባህር ስናቋርጥ መንገድ ላይ ወገኖቻችን አብረውን የነበሩ ሰዎች መንገድ ላይ የቀሩ የምናስታውሳችሁ ብዙዎች ባለ ታሪኮች አለ። ከዚህ በፊትም ሰርተናል። ወደፊትም የኔ ታሪክ በዚህ በኩል የመጣው ብላችሁ ፕሮሚስ የገባችሁን ሰዎች አላችሁና ያን እየሳላችሁ ናኒን አሁን ካለችበት ህይወት ተለውጣ እግዚአብሔር እናንተን እያመሰገንበት የምትኖርበት ሁኔታ እንዲፈጠር ቃል እየገባን ጥሪ እያቀረብን የዛሬ ፕሮግራማችንን ይሄን ይመስላል። በሌላ ፕሮግራም ደግሞ ስንገናኝ ባላችሁበት ቸር ሰንብቱ።
የሰውነት እንቅስቃሴ እየሰሩ ከሆነ ቢዚ የሆነ የሥራ ቀን እያሳለፉ ከሆነ ወይም የተመጣጠነ ሰፕሊመንት ብቻ የሚፈልጉ ከሆነ ሰውነቶን በሳፋሪ ዌይ ፕሮቲን ይገንቡ። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ከስፖርታዊ እንቅስቃሴ በኋላ ማገገሚያ ብሎም በጉዞ ላይ ኃይል ነው። ሳፋሪ ዌይ ኩኪስ ኤንድ ክሪም፣ ቸኮሌት፣ ቫኒላ ሚልክ ሼክ እና ቫኒላ ቪገን ፍሌቨር የቀረቡ የባርኮዱን ስካን በማድረግ አሁኑኑ ይዘዙና ጤናውን ይጠብቁ። በተጨማሪም Amazon.com ላይ ማዘዝ ይችላሉ።